ምዕራፍ 11 በማርያምና በእህቷ በማርታ መንደር በቢታንያ ይኖር የነበረው አልዓዛር ታሞ ነበር። ይህች ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቶ አፍስሳ እግሩን በጠጉሯ ያበሰችው ነበረች። እህትማማቾቹም ጌታ ሆይ የምትወደው ሰው ታሟል ብለው መልእክት ላኩበት። ኢየሱስ ይህን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኢየሱስም ማርታን እህቷንና አልዓዛርን ይወዳቸው ነበር። ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ። ከዚህም በኋላ ደቀ መዛሙርቱን ወደ ይሁዳ እንመለስ አላቸው። እነርሱም መምህር ሆይ ከጥቂት ጊዜ በፊት አይሁድ በድንጋይ ሊወግሩህ እየፈለጉህ ነበር፣ እንደገና ወደዚያ ትሄዳለህን? አሉት። ኢየሱስም እንዲህ ሲል መለሰ፣ ቀኑ 12 ሰዓት ብርሃን አይደለምን? ከዚህ ዓለም ብርሃን የተነሳ ስለሚያይ በቀን የሚመላለስ አይሰናከልም። የሚሰናከለው ግን በሌሊት የሚመላለስ ነው፣ ብርሃን የለውምና። ይህን ከነገራቸው በኋላ ወዳጃችን አልዓዛር ተኝቷል፣ እኔም ከእንቅልፉ ላስነሳው እሄዳለሁ አላቸው። ደቀ መዛሙርቱም ጌታ ሆይ ተኝቶ ከሆነስ ይድናል አሉት። ኢየሱስ ይህን የነገራቸው ስለ ሞቱ ነበር። ደቀ መዛሙርቱ ግን እንቅልፍ ይዞት ስለመተኛቱ የተናገረ መሰላቸው። ስለዚህም በግልጽ እንዲህ አላቸው፣ አልዓዛር ሞቷል፣ ታምኑ ዘንድ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። አሁን ግን ወደ እርሱ እንሂድ። ከዚያም ዲዲሞስ የተባለው ቶማስ ለተቀሩት ደቀ መዛሙርት እኛም ሄደን ከእርሱ ጋር እንሙት አላቸው። ኢየሱስ ሲደርስ አልዓዛር ከተቀበረ 4 ቀን ሆኖት ነበር። ቢታንያ ከኢየሩሳሌም 15 ምዕራፍ ያህል ትርቅ ነበር። ብዙዎች አይሁድም ማርታንና ማርያምን ስለ ወንድማቸው ሞት ሊያጽናኗቸው መጥተው ነበር። ማርታ የኢየሱስን መምጣት ሰምታ ልትቀበለው ወጣች። ማርያም ግን በቤት ቀርታ ነበር። ማርታም ኢየሱስን እንዲህ አለችው፣ ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር። አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁ። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳ በሕይወት ይኖራል። በእኔ የሚኖር የሚያምንብኝም ከቶ አይሞትም። ይህን ታምኛለሽን? እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ መሆንህን አምናለሁ አለችው። ይህን ካለች በኋላ ተመልሳ እህቷን ማርያምን ለብቻዋ ጠርታ መምህሩ መጥቷል፣ ይፈልግሻልም አለቻት። ማርያምም ይህን እንደሰማች ፈጥና ተነስታ ወደ እርሱ ሄደች። በዚህ ጊዜ ኢየሱስ ማርታ እርሱን የተቀበለችበት ቦታ ነበር እንጂ ገና ወደ መንደር አልገባም ነበር። ማርያምን ሲያጽናኑ በቤት ውስጥ የነበሩ አይሁድም ብድግ ብላ መውጣቷን ሲያዩ ወደ መቃብሩ ሄዳ የምታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ተከትሏትም የመጡት አይሁድም ሲያለቅሱ ባየ ጊዜ መንፈሱ በሐዘን ታውኮ የት ነው ያኖራችሁት ሲል ጠየቀ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። አይሁድም እንዴት ይወደው እንደነበር አያችሁ አሉ። ከእነርሱ አንዳንዶቹ ግን የዓይነ ስውሩን ዓይን የከፈተ ይህም ሰው እንዳይሞት ማድረግ አይችልም ነበር አሉ። ኢየሱስ ልቡ ዳግመኛ በሐዘን ተነክቶ ወደ መቃብሩ መጣ። መቃብሩም በድንጋይ የተገጠመ ዋሻ ነበር። እርሱም ድንጋዩን አንሱት አለ። የሟቹም እህት ማርታ ጌታ ሆይ አሁንማ 4 ቀን ስለቆየ ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር ታያለሽ ብዬ አልነገርኩሽም አላት። ስለዚህ ድንጋዩን አነሱ። ኢየሱስም ወደ ላይ ተመልክቶ እንዲህ አለ፣ አባት ሆይ ስለ ሰማኸኝ አመሰግንሃለሁ። ሁልጊዜም እንደምትሰማኝ ያውቃለሁ። ይህን መናገሬ ግን በዚህ የቆሙ ሰዎች አንተ እንደላከኝ ያምኑ ዘንድ ነው። ኢየሱስ ይህን ካለ በኋላ በታላቅ ድምፅ አልዓዛር ናውጣ ብሎ ተጣራ። የሞተውም ሰው እጅና እግሩ በቀጭን ስስ ጨርቅ እንደተጠቀለለ ፊቱም በሻሽ እንደተጠመጠመ ወጣ። ኢየሱስም መግነዙን ፍቱለትና ይሂድ አላቸው። ስለዚህ ወደ ማርያም ከመጡት ኢየሱስ ያደረገውን ካዩት አይሁድ ብዙዎች በእርሱ አመኑ። አንዳንዶቹ ግን ሄደው ኢየሱስ ያደረገውን ለፈሪሳውያን ተናገሩ። ከዚያም የካህናት አለቆችና ፈሪሳውያን የአይሁድን ሸንጎ ስብሰባ ጠሩ። እነርሱም እንዲህ አሉ፣
ይህ ሰው ብዙ ታምራዊ ምልክቶችን እያደረገ ስለሆነ ምን ብናደርግ ይሻላል? እንዲሁ ብንተወው ሰው ሁሉ በእርሱ ያምናል። ሮማውያንም መጥተው ስፍራችንንና ሕዝባችንን ይወስዱብናል። ከመካከላቸውም አንዱ በዚያ ዓመት ሊቀ ካህናት የነበረው ቀያፋ እንዲህ ሲል ተናገረ። እናንተ እኮ ምንም አታውቁም። ሕዝቡ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት የሚሻላችሁ መሆኑን አታስተውሉም። ይህን ያለው ከራሱ አልነበረም። ነገር ግን በዚያች ዓመት ሊቀ ካህናት እንደመሆኑ ኢየሱስ ለአይሁድ ሕዝብ እንደሚሞት ትንቢት መናገሩ ነበር። ለዚያም ብቻ ሳይሆን የተበተኑትን የእግዚአብሔርን ልጆች በአንድነት ለመሰብሰብ ነው። ከዚያን ቀን ጀምሮም ሊገድሉት አሴሩ። ስለዚህ ኢየሱስ ከዚያ ወዲያ በአይሁድ መካከል በይፋ አልተመላለሰም። ነገር ግን በምድረ በዳ አጠገብ ወደምትገኝ ኤፍሬም ወደ ተባለች መንደር ገለል አለ። በዚያም ከደቀ መዛሙርቱ ጋር ሰነበተ። የአይሁድ ፋሲካ እንደተቃረበም በዓሉ ከመድረሱ በፊት የመምጣት ሥርዓት ለማድረግ ብዙዎች ከአገር ቤት ወደ ኢየሩሳሌም ወጡ። ኢየሱስንም ይፈልጉት ነበር። በቤተ መቅደስም ቆመው ምን ይመስላችኋል? ለበዓሉ አይመጣ ይሆን ተባባሉ። የካህናት አለቆችና ፈሪሳውያን ግን ኢየሱስን ይይዙት ዘንድ የት እንዳለ የሚያውቅ ሰው እንዲጠቁም ትእዛዝ ሰጥተው ነበር።